እግዚአብሔር እናንተን ወደዚህ ሲጠራችሁ ከጀርባችሁ ከተማ እኮ አለ። በጣም ብዙ ቤተሰባችሁ እኮ አለ። በጣም ብዙ በጨለማ ስራት ውስጥ ያለ ህዝብ አለ እኮ ከእናንተ ጀርባ። እግዚአብሔር እናንተን እዚህ አምጥቶ ሲሞላ ያንን ትውልድ ለመናጠቅ ነው። ሶምሶን የሚባል ሰው ታውቃላችሁ? በጥንቃቄ የተወለደ ነው። በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። ደሊላን አዘጋጃት። ደሊላ መጣች። እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። ለክርስቲያን የተከለከለ እኮ ብዙ ነገር ነው ያለው። የተፈቀደው ባይዘው በጣም ትንሽና አንድ ነገር ብቻ ነው። ጌታን እየመሰሉ መኖር ብቻ ነው የተፈቀደልን። ሶምሶን አለችው፣ አቤት። ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋ አለችው። እንዲህ ተብሎ ይጠየቃል እንዴ? ግን መኖሩን እስኪጠላ ነዘነዘችው። አትወደኝም አለችው። ብትወደኝማ የልብን ትነግረኛለህ። አትወደኝም ስትለው የልቡን አውጥቶ ነገራት። እኔ ናዝራዊ ነኝ አላት። ከተወለድኩ ጀምሮ ጭንቅላቴ ላይ ስለታርፎ ያውቃል። ይሄን 7 ፀጉሬን ሙልጭ አርገሽ ብታነሺው ተራሶ ነው ሲላት የልቡን አውጥቶ እንደነገራት አወቀች። ኢየሱስን እንኳን ለመሸንገል አልተመለሰም። ኢየሱስን ለመሸንገል ካልተመለሰ እኔና እናንተ አያችሁ፣ አቅማችን የሚኖረው ህይወታችን ላይ እግዚአብሔር የሚቀመጠው አቋምህ ጋር እኮ ነው። ጽድቅ፣ ካራክተር የክርስቶስን ሲመስል እግዚአብሔር አብሮ ይቆማል። ሶምሶን የሚባል ሰው ታውቃላችሁ? መሳፍንት ከምዕራፍ 13 እስከ ምዕራፍ 16 ያለ እስራኤልን ነፃ ለማውጣት እግዚአብሔር በተለየ ሱፐርናቹራል ኃይል የሞላው ሰውዬ የከተማ የቅጥር በር የሚነቅል። ይሄንን ማንሳት እኮ ከባድ ነው። ሶምሶን እኮ የቅጥር በር የከተማ በር እኮ ነቅሎ ጥሎት ሄዳ አይልም፣ ወደ ተራራ ወስዶ ጣለው ነው የሚለው። መልሰው አምጥተው እንዳይሰሩት እኮ። ምን አይነት ፍጡር ነው? ወደ ተምና እየሄደ እያለ አንበሳ መጣበት ይላል። በእጁ ምንም የለም ይላል። አንበሳ ሲመጣ ሲወርድበት በእጁ ምንም ሳይኖር ሰው በእንትን ጠቦት እንደሚቆራረጥ አንበሳውን እኔ እንደዚህ አይነት ነገር ብትኖሩ ነው መረዳት የምንችለው። ራሱ ቆራረጠ ይላል አንበሳውን። እጁን ግንጥል አንበሳ እንግዲህ አንበሳ ደቦሎ የሚለው ወጣት አንበሳ ነው። አግሬሲቭ ነው። ሊበላው ነው የመጣው። ኤላዩ ላይ ያለውን ኃይል ቀበሮ ያዋራል እኮ አንተ ቀበሮ 300 ቀበሮ ሲል 300 ቀበሮ ከጫካ መጣ ይላል። ቀበሮ አንደርስታንድ ያደርጋል። ኑ ሲል ቀበሮች መጡ። ሁለት ነው አላቸው። ሁለት አረጋቸው ይላል እኮ። ከዛ ጭራቸው ላይ አሰራ እንደ ወንጌል ስርጭት እንደማለት ሁለት አድርጎ ወደ ፍልስጤም እርሻ ላካቸው ይላል። ወደ ፍልስጤም እርሻ ሲልከው አንድም ቀበሮ ወደ ጫካ አልሄደም። ቀበሮ የሚገባው ቀበሮ የሚረዳ ቀበሮ አንደርስታንድ ያደርጋል። ወደ ጫካ ሄዱ ሲል ወደ ጫካ፣ ወደ ፍልስጤም እርሻ ሄዱ ወደ ፍልስጤም እርሻ። ቀበሮ የሚገባው ምን አይነት ኃይል ነው ላይ ያለው? እግዚአብሔር ያፈሰሰበትን ኃይል ይዩት። ሶምሶን ስሙኝ፣ በጥንቃቄ የተወለደ ነው። በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። you have to be serious። እናቱ ወይን ሳትቀምሰን የወለደችው በርግዝና የሚያረክስ ሳትነካ ከተወለደስ በኋላ እስኪያድግ የሚያረክስ እንዳይነካ ብለው ካደገ በኋላስ መንገዱን በወይን እርሻ መሃል አረገ ነው የሚለው። ባይዘው ምንም አይመስለው። የሞተ አንበሳ ከሞተ አንበሳ ሆድ ውስጥ ማር አውጥቶ በላ ይልና ወይ ነገር ቆንጆ ነው ብሎ ወስዶ ለአባቱ ሰጠ ይልና ከየት እንዳመጣ አልነገረውም ይላል። ለምን መሰለ? የሞተ ነገር መንካት አይቻልም። ናዝራዊ ነው። የሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ቢያገኝ ማውጣት አይችልም፣ ያረክሰዋል። ሶምሶንስ ምንም አይመስለውም። ከሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ማውጣት አይቻልም። ለናዝራዊ አይቻልም። ማንንም ሊችል ይችላል፣ ለናዝራዊ አይቻልም። ለክርስቲያን የተከለከለ እኮ ብዙ ነገር ነው ያለው። የተፈቀደው ባይዘው በጣም ትንሽና አንድ ነገር ብቻ ነው። ጌታን እየመሰሉ መኖር ብቻ ነው የተፈቀደልን። ሌላው በሙሉ ክልክል ነው ለኛ። በጣም you have to be serious። ህይወት ይጠበቅ። መንፈሳዊ ውጊያው እሱ ነው። ከዛ ቀጥሎ ቴሪቶሪያል የሚባሉት እነሱን በሙሉ እናወራለን። ይሄ ህይወቱ የተጠበቀ ሰው ነው እዛ ጋር ሄዶ መዋጋት የሚችለው። አያችሁ፣ አቅማችን የሚኖረው ህይወታችን ላይ። እግዚአብሔር የሚቀመጠው አቋምህ ጋር እኮ ነው። ጽድቅ፣ ካራክተር የክርስቶስን ሲመስል እግዚአብሔር አብሮ ይቆማል።
ክብር ለኢየሱስ ይሁን። ስለዚህ ሰይጣን ሶምሶንን ለመጣል 20 ዓመት ነው የሰራው። 20 ዓመት ሙሉ አልተወም። ሲሞክር ፌል ሲያደርግበት በ20ኛው ዓመት ደሊላን አዘጋጀለት። ደሊላን አዘጋጃት። ደሊላ መጣች። እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። እስራኤላዊ መስላ ቀርባ ፍልስጤማዊ ያረገችው። መኖሩን ጠላ አይደለም የሚለው። ሶምሶን አለችው፣ አቤት ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋህ አለችው። እንዲህ ተብሎ ይጠየቃል እንዴ? ግን እንዴ አንተ ብትጠየቅ ምንድነው የምትለው? እንዴት አረገ ተራላ አርገ ብትባል እኮ ቸርች መተህ ተናግረህ ማሳገድ እንጂ አንተ መንገድ ትጠቁማለህ እንዴ? እንዴት አረገን ተራ እናርግ ስትለው ይሄ 7 ጉንጉን ይታይሻል፣ አዎ በችካል ብቻ ኪው ይላታል። እሷ እኮ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ልገለው ነው። ወዳውም አይደለም እኮ የምትጠይቀው፣ ከጀርባው ዮሴፍ የተሸጠበት አይነት የ7 ባሪያ ዋጋ እኮ ተስማምታበታለች። 7 ችካል ቸክላ ከተኛ በኋላ ሶምሶን መጡበት ስትለው ንቅልቅል አድርጎት ብድግ ይላል። ከዛ ደግሞ እንደገና እጅን ምንም ባልታሰረበት ገመድ ብታስሩ ይልታል። ብጥስጥስ ያደርገዋል። ጨዋታ አረጋው። ልገለው እኮ ነው። እሷ አንድ ግለሰብ ሶምሶን የሚባል ግለሰብ አይደለም፣ እስራኤልን ነፃ ለማውጣት ነው። እግዚአብሔር ኔሽን እኮ ከጀርባው አይቶበታል። ይዘውዬ ሰውየው ፌል ሲያደርግ ኔሽን ነው ፌል የሚያደርገው። እሱ ሲወድቅ እኮ ከጀርባው ስንት ህዝብ ነው አብሮ የሚወድቀው። እግዚአብሔር ነፃ ለማውጣት ነው ይሄንን ሁሉ ኃይል ላይ እንጂ ሱፐር ሂሮ ሊያደርገው ፈልጎ አይደለም። እግዚአብሔር እናንተን ወደዚህ ሲጠራችሁ ከጀርባችሁ ከተማ እኮ አለ። በጣም ብዙ ቤተሰባችሁ እኮ አለ። በጣም ብዙ በጨለማ ስራት ውስጥ ያለ ህዝብ አለ እኮ ከእናንተ ጀርባ። እግዚአብሔር እናንተን እዚህ አምጥቶ ሲሞላ ያንን ትውልድ ለመናጠቅ ነው እንጂ የተለየ ለማድረግ አይደለም። የተለየ የለም። አፍጥሮል ኢየሱስ ብቻ ነው ልዩ። መጨረሻ ላይ መኖሩን እስኪጠላ ነዘነዘችው። አትወደኝም አለችው። ቃል በቃል እንደዚህ ነው ያለችው አይደል? መሳፍንት 16 ላይ አትወደኝም አለችው። ብትወደኝማ የልብህን ትነግረኛለህ። አትወደኝም ስትለው የልቡን አውጥቶ ነገራት። እኔ ናዝራዊ ነኝ አላት። ከተወለድኩ ጀምሮ ጭንቅላቴ ላይ ስለታርፎ ያቅ ይሄን 7 ጸጉሬን ሙልጭ አርገሽ ብታነሺው ተራሶ ነው ሆኖ ሲላት መጽሐፍ እንደዚህ ይላል። ባይዘው የልቡን አውጥቶ እንደነገራት አወቀችና የመጨረሻ እንደሆነ ሲገባት የፍልስጤም ገዢዎችን ጠርታ በቤቷ ጀርባ አቆመችላል። ከዛ ተኛና እጁን አስራ ላጨቱ እሷ አይደለች መላጨችው ጠርታ ሙልጭ አርገው ላጨቱና ቀሰቀሰች። ሶምሶን መጡ የእስራኤል የፍልስጤም ገዢዎች ስትለው ብድግ ሊል ሲል እንደ ወትሮ መስሎት የሚል ቃል አለ። ሲነሳ አልቻለም ይልና አንድ በጣም የሚያስፈራ ቃል አለ። እግዚአብሔር ከርሱ ሄዶ ነበርና ይላል። ዋው ዋው! ሶምሶን ብዙ ቀይ መብራት ጥሷል። አንድ መብራት አይደለም ያለፈው፣ በጣም ብዙ መብራት ጥሷል። ከዛ ፍልስጤማውያን ያዙትና የዳጎን ቤተ ጣዖት ወፍጮ እንዲፈጭ አረጉት ይላል። እስራኤልን ነፃ ለማውጣት የተሰጠውን ኃይል የዳጎን ቤተ ጣዖት ወፍጮ ፈጨበት። ዲሴፕሽን በጣም ሲሪየስ። አንድ ነገር ብቻ ልንገራችሁ ይብቃል። ሰይጣን ኢየሱስን ለመሸንገል ሞክሯል። ኢየሱስን እንኳን ለመሸንገል አልተመለሰም። ኢየሱስን ለመሸንገል ካልተመለሰ እኔና እናንተ። ስለዚህ ኮንሺየስ ነው። አሜን ነው። ሰይጣን ኢየሱስን የመጀመሪያ የጠየቀው 40 ቀን 40 ሌሊት ከጾመና ከጸለየ በኋላ ተራበ ይላል። ሲራብ ፈታኝ ወደሱ ቀረበ የሚል ቃል አለ። ከ40 ቀን ጾም ጸሎት በኋላ አንተ ምን አይነት መንፈሳዊ ዓለም ነው አክሰስ ማድረገው ብለህ ስትጠብቅ ፈታኝ ሲመጣ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አርግ አለው። ቀስ ብሎ ነው የጠየቀው። የመጀመሪያው አዳም በሚበላ ነው የወደቀው። ሁለተኛው አዳም የቀረበለት የመጀመሪያ ጥያቄ የሚበላ ነው። ዘንድሮም በጣም ብዙ የምንጠየቀው የሚበላ ነው።
የመጀመሪያው አዳም ሁለተኛውን የመጠየቅ ዕድል አልነበረውም። በመጀመሪያው ወደቃ። ይሄኛውንም የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ ማለት ማቴዎስ 3:17 ላይ እኮ በእርሱ ደስ የሚለኝ የምወደው ልጄ ብሏል አብ። ልጁ ነው ያለው። የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግና ብላ ሲለው አይ ጌታችን እኮ የተለየ እኮ ነው በእውነት። እኛ ብንሆን መሬቱ ላይ ጭነን ነው የምንጸልየው። አንተ ድንጋይ፣ አንተ መሬት፣ እኔ እግዚአብሔር ሰው 40 ቀን ጾሜ ብለህ አይለወጥም። አትታገሉ። ሽንገላ በዚህ መንገድ አይመለስማ። ጌታችን እኮ እያስተማረን ነው። እሱ መቀየር ምድር ብሎ የጠራት እኮ እሱ ነው። ዳቦኝ ቢላት ዘንድሮ ዳቦ ላይ ነበር የምንሄደው። ይችላል፣ ችሎታ አይደለም። ሽንገላ ላይ ሮያሊቲን ሳይሆን ሎያሊቲ ነው የምትጠቀመው። የእግዚአብሔር ልጅ አይደለም። በጣም ዋይዝ ሆነ እንደ እግዚአብሔር ቃል ነው የምትሄደው። እና እስቲ ዳቦ አድርግ ሲለው ኃይሉ አለው። ግን እኔ ዳቦ እያረኩ አልኖርማ። ለእኔ ነው ፍለጋውን የሚተውልኝ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል ብሎ ዘዳግም 8ን መዘዘና ኢየሱስ መታው። የእግዚአብሔር ቃል ሰይፍ አይደል? ይጠቀመዋል፣ ሬማውን ይጠቀመዋል። መዞ አረገው። የእግዚአብሔር ቃል ስብዕና ይዞና የእግዚአብሔር ቃል ንግግሩ ነው እንደማለት ነው። መዘዘ የእግዚአብሔር ቃል በእግዚአብሔር ቃል ሲመልስ ማለት ላጥ አረገው። የመጀመሪያው ግጥሚያ ሪንጉ ምድረ በዳ ላይ ነው የተዘጋጀው። መታው። ሲመታው ከሪንጉ ውጭ ወደቀ። ሁለተኛ ዙር ስላለ ደሙን ጠራርገውለት በረዶ አድርገውለት ሰይጣን ሁለተኛ ዙር ገባ ሊጋጥ ሊጋጠም ሁለተኛ ዙር ገባ። ሁለተኛው ሪንግ የተዘጋጀው ደግሞ ቤተ መቅደስ አናት ላይ ነው። ከተማ እየተመረጠ ነው የሚዘጋጀው። ቤተ መቅደስ አናት ላይ ነው። ደግሞ ቦታ የሚመርጠው እኮ እሱ ነው። ምክንያቱም ፈታኙ ይዞት ወጣ ነው የሚለው። የፈለክበት እንጋጠም ብሎ ነው። የትም ኢየሱስ ያሸንፈዋል። በሜዳው ነው የሚያሸንፈው። ስለዚህ የልጅ ፈተና ላይ ያሸነፈው የካህን ነው ሁለተኛው። እና ይዞት ጠርዝ ላይ ይዞት ወጣ። በጥቅስ አይደል ኢየሱስ መጥቶ የጣለው፣ ሰይጣን ጥቅስ ይዞ መጣ። ሁለተኛው ላይ አስቦ መጣ። ስሜታዊኝ ነው የመጀመሪያው ልጅ እንደሆነ እያወቅኩ ብሎ። ምክንያቱም ሰማይ ቅዱስ ቅዱስ የሚለው እኮ እሱን ነው። ወርውሮት እኮ ነው። መሬት እኮ ተገናኝተው ነው። ሰማይ እኮ ይተዋወቃሉ እንዴ! ፈጣሪው እኮ ነው። ምን እኔ ራሴ ምን ሆኜ ነው ልጁ ኮንክ ያልኩት እያወቅኩ ብሎ። ከዛ ሁለተኛ ዙሯ ሊጋጠሙ ቆሟል ሰይጣን። መዝሙር 91ን ጠቀሰ ሰይጣን። መዝሙር 91 እኮ የኛ ነች። ከኛ ሊወስዶ እግር ተሰነካክሎ እንዳትወድቅና እንዳትጎዳ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል አለ ሰይጣን። እግዚአብሔር ይገስጸው። አሁን ጥቅስ ጠቅሶ የሚመጣ ሰይጣን ከባድ አይደል? አሁን የሆነ ነገር እያረጋ አሁን እኛ ምን ስለው አይነት አሁን ጭንቀት ያለው የሆነ ነገር ያለው ቢሆን ማንም አይታለልም፣ ዓለማዊም አይታለልም። ጥቅስ ጠቀሰ ሰይጣን። ይጠብቁ ዘንድ ስላንተ መላእክቱን ያዛል አለው ጌታ ኢየሱስ። አዎ አለው። ራስን ወርውር አለው። የሚጠብቁ ሆነ እስቲ ወርውር አለው። እንትኑ ኃይሉን የምትጠቀምበት ቦታ አለ። በእግዚአብሔር ቃል እውነት ውስጥ ቆመ ደግሞ ስታንድ የምትይዝበት ቦታ ደግሞ አለ። ሁሌ ያኛውን ልጠቀም አይሆንም። እንደ እግዚአብሔር ቃል መሄድ አንዱ ዲዘርኒንግ ስፒሪት እዚህ ላይ ነው የሚሰራው። ክብር ለኢየሱስ ይሁን። ከዛ እስቲ ውደቅ ሲለው እንደዚህ ያለው ጌታ ኢየሱስ ክርስቶስ። ሰይጣን እንትን አጠቃቀሱ ይሳሳታል። አሌጎሪካል አስተካከሉ፣ አተረጓጎም። ጌታ አምላክን አትፈታተነው ተብሎ ደግሞም ተጽፏል። ይሄ መፈታተን ነው አለው። በቦታው እንጠቃለሁ አለው። በውሃ ላይ እራመዳለሁ ሲያስፈልጋል። ይሄስ መፈታተን። አትፈታተኑት አለን። እኛንም የማይሆን ቦታ ሄደ እዘላለሁ ካልክ ጸልየን ወደ ጌታ እንሸኛለን። እንደሱ ነው የሚሆነው። የንጥቀት ቀን እንሄዳለን አንድ ላይ። እስከዛ ድረስ በሰላም መሬት ለመሬት በእግር እስከዛ እንበራለን። ምን ጥያቄ አለው? እውነት ነው እንበራለን። ግን አንድ ቀን አለ። እስከዛ በሰላም እየተጨባበጠን ህይወት እንዴት ነው አለ ወይ በረታ እውነት አይደል? እውነቴን አይደል የማወራው?
የሆነ ዘመን በጣም ሩቅ የነበረ ሰው እኮ የሆነ ቀንድም እኮ አጠገብ ነው። አያችሁ፣ ይሄኛው ማለት የቀደመው እባብ ነው፣ አዳምን የፈተነው ማለት ነው። ይሄ እሱን ድል አረገው። የመጀመሪያው አዳም ወድቋል፣ ይሄኛው አዳም ድል ነስቶት መጣ። ክብር ለኢየሱስ ይሁን።